ውድ ቤተሰቦች ተመልሼ መጥቻለሁ። ተመልሼ ስመጣ አንዳንድ ነገር እያየው ነበረ እና በዛ ባየሁት ነገር እንደኔ እንደተሰማኝ እኔ እንጃ የሁሉም አስተሳሰብ ይለያል። ነገር ግን ሩታዬ ከአብርሽ ጋር እንድትሆንና እንድታረቁ ማትፈልጉ ሰዎች አላችሁ። ለምን? እና እዚህ ጋር ሴት ልጅ ናትና ለሴት ልጅ ቢከፋትም ቢደላትም ቢያምራትም ባያምራትም ደስተኛም ቢያረጋትም በቃ አንዴ ትዳሬ ነው ካለች በኋላ ትዳር ከያዘች በኋላ ሴት ልጅ ለሴት ልጅ ትዳሯ ክብሯ ነው። ትዳርም የመሰለ ነገር የለም። እና ሲቀጥል ደግሞ ምን አለ መሰላችሁ እዚህ ጋር ውድ ቤተሰቦቼ አንድ ሰው በቃ የሆነ ነገር አጥፍቷል፣ የሆነ ነገር ተሳስቷል፣ ከአንዱ ሁለቴ ደግሞታል፣ ገናም ድጋሚ ደግመዋል ማለትም መፍረድም አንችልም። ለምሳሌ አብርሽ ከአንድም ሁለቴ ሩታን አስከፋት፣ ሩታም ለአብርሽ አስከፋችሁ። በነገራችን ላይ በሁለታቸውም ጥፋት አለ። በአብርሽም ብቻ አይደለም፣ በሩታም ብቻም አይደለም። ያንን ግን ሩታ አሁን ለአብርሽ እንደኔ ማለት ነው አብርሽን ጠልታው አይደለም። አብርሽን እውነቴ ነው የምላችሁ በጣም ነው የምትወደው፣ በጣም ነው የምታፈቅረው። እናንተም ታውቃላችሁ። ያንን ፍቅርም እያለ የፍቅሯን ቦታ ሳያልቅም ነገር ግን አብርሽ እንዲማር ከስተቱ እንዲመለስ ነው የምታረገው ነገር ነው እንጂ ሩታ ሆነ ብሎ ወይም አብርሽ ስለጠላችሁ አይደለም እንደዚህ ነገር የምትሆነው፣ ወይም ደግሞ ከሱ ጋር አለመቀጠል አይደለም። ሩታም ደግሞ ከአብርሽ ጋር መቀጠል ፍላጎት አላት። ነገር ግን አንዳንድ ሰዎች አላችሁ ማለት ነው ሩታ የራሱ አይምሯን የምትቀይሯት እና የምትቀይሯት እናንተ ነገ ሩታ ተሰብራ ወጥቃ አንድ ነገር ብትሆን እመኑኝና ዞር ብላችሁ አታያትም። እኔ እንጃ እንደ በፊት አይደለሁም። እኔ በአሁን ሰዓት እኔ ከምሬ ነው የምላችሁ ሩታ ወጣችን ወረደችን ማንም መጣ አቤላ ማወራ፣ አቡሽ ማወራ፣ ጋሽዬ ማወራ፣ ጉዝዬ ማወራች፣ ማንም ሰው መጣ እኔ ለሩታ በአሁን ሰዓት የሚሆናት ትዳሯን የሚመራት አብርሽ ነው። ቢያጠፋባትም እንኳን ማለት ነው። ለዚህ ጥፋት ደግሞ አጥፍተዋል። አዎ ትክክል። ሁሌም ደግሞ ያጠፋል ብለን ደግሞ አምነን ደምድመን በአብርሽ ላይ ሁለቴም ሶስቴም ሰብሯታል ማለትም አንችልም። ከእንግዲህ አብርሽ እውነት ልጅነት ካለበት እየበሰለ እያደገ ነው የሚመጣው እንጂ ገና ሕፃን እየሆነ አይደለም የሚመጣው። አብርሽ እርግጠኛ ነኝ በዚህ ነገር ትምህርት ወስዶ የሰው ልጅ እስቲ እናንተ በራሳችሁ ማለት ነው በፊት ከነበራችሁበትና አሁን ካላችሁበት ማንነታችሁ ነው የሚሻለው? የበፊት እናንተ ነው የምትሻሉት ወይስ አሁን እያደጋችሁ እየቆያችሁ በአመት አመት እየጨመራችሁ እየተሻሻልን ነው የምንመጣው ማለት ነው? እርግጠኛ ሆኜ የምናገር ነገር አብርሽ ከዛሬ ነጊ ከአንድ አመት በኋላ እየጨመረ ከ3 ወር በኋላ ደግሞ የሆነ ለውጥ እያመጣ የሰውንም ማንነት እየተረዳ የዋህነትም ትቶ የራሱንና የሚስቱን ክብር ይዞ ልጁን በስነ ስርዓት እንደሚይዝ እርግጠኛ ነኝ። ምክንያቱም የሰው ልጅ ነውና ማይቀየር የለም፣ ይቀየራል። ሩታና አብርሽ ውለው እያደሩ እየበሰሉ ይሄዳሉ እንጂ ወይም ደግሞ እንደ ህፃን ልጅ እያጫወታቸው እየቀለዱ መቼስ አይኖርም ብዬ ነው ማስበው። ግን ያንም ይሄንም እያለ ሩታዬ ደግሞ ለትዳሯ በጣም ለፍታለች፣ በጣም ደክማለች፣ ዋጋ ከፍላበታለች። ይህንም ነገር ስትከፍል ለብቻዋ አይደለም የከፈለችው፣ ከአብርሽ አብረው ነው የከፈሉት። ዛሬ አብርሽ ቢያስከፋት ወይም ደግሞ ብታለቅስ ሩታዬ ከዛም የበለጠ ደስታ ቀን አሳልፈዋል። ጥሩ ጥሩ ጊዜ አሳልፈዋል። አብረው ደግሞ ሲከፉ ሲገፉ ደግሞ አብረውን ገፍተዋል ማለት ነው። ያንን እያለ እንዴት እናንተ ሩታ አብርሽ ጋር መመለስ የለባትም? በደንብ አርጋ ነው እንጂ መመለስ ያለባት። እድልም መስጠት አለባት ለአንዴ ለመጨረሻ ጊዜ ማለት ነው። የሰው ልጅና በተለይ ደግሞ ጋሽዬን ብዙዬን ማክበር አለባት። ለምን ብትሉ በቃ ቤተሰብ ነው። ዝቅ ብሎ ነው እየተለመነችው ያለችው። ያንን ዝቅ ብሎ የሚለምናትን ሰው አክብራሺ ብላ ቢሰብራትም ድጋሚ እንኳን ቢሰብራት ምንም አይነት መልስ አይሰጡም እነዚህ ቤተሰቦች። ነገር ግን አሁን የሩታዬ እህቶች እዚህ ጋር በደንብ አድርጋችሁ አዳምጡ ማለት ነው። እንደዚህ እየተለመነች ሩታ ገፍታ ይዳ ነገ የሆነ ነገር ቢደርስባት ወንድ ልጅ ነውና አያረገውም አንበልም። አብርሽ እንደውም በጣም የዋህ ነው። ሰው ምን ይለኛል የሚባል ነገር አያውቅበትም። እናም ደግሞ የዋህም ስለሆነ አስታውሎ አያይም። በቃ ብቻ ሰው ይደግ እኔ ልስራ ነው የሚባል ነገር ነው እንጂ ይህንን ነገር ስለማያስብበት የዋህነቱ ስለሚያጠቃው ነገ አንዷን ከማናም ጋር መጥቶ ሰርቶ መለወጥ ይችላል። ሩታ ማግባት ትችላለች። ህይወት ይቀጥላል። ህይወት አይቀጥልም አይደለም ምለው። ነገር ግን ሁለት አባቱ እየተዋደደ እየተፋቀረ እያለ እኛ በመሀል ገብተን አንቺ መስማት የለብሽም እስከ መቼ ድረስ ተሰብረሽ የምትሉ ልጆች እባካችሁ
እውነት ሩታዬን ከልባችሁ የምትወዳት ከሆነ ለሩታዬ ቦታ ካላችሁ ሩታዬ እንድትመለስ አድርጉ እና የሩታዬንን አይምሮ ደግሞ አትቀይሩ። ኮሜንት ላይ ደግሞ እንዳትመለሽ፣ ይሰብርሻል፣ እንደዚህ ያደርግሻል የምትሉ ነገር በጭራሽ አትጻፉ፣ አትኮመንቱ። እና እናንተ ናችሁ የምታቃኑትም እናንተ ናችሁ የምታበላሹት ማለት ነው። ሩታዬን ማለት ነው አድማ አድርጋችሁ ሁላችሁም በአንድነት እጅ ተያይዛችሁ ሩታዬ በቃ ለአንዴ እድል ስጪው እኛ አለን ከጎንሽ ካሏት አንዳንዴ በኮሜንትም ስለሚመሩ በኦዲየንስም ስለሚመሩ ሩታዬ መመለስ ትችላለች። ይህንም የምልበት ነገር ሴት ልጅ ናትና እኔ በፍጹም ሩታ ተሰብራ ማየት አልፈልግም። ቤተሰብ ምንም አያደርግላት ልንገራችሁና በእናንተም ደርሶ ይሆናል ወይም ባለትዳር ሆናችሁ ማናችሁም ማለት ነው የራሳችሁ ህይወት ኖራችሁ እዛ ቤት ስትገቡ ወይም ደስታ ቢሰጣችሁ ለ2 ቀን ለ3 ቀን ነው። ከዛ ባለፈ በ3 ቀን በ2 ቀን ትሰላቻላችሁ። አይደለም ሩታ እንደዚህ ሆና አርግዛ አይደለም እና በጣም ይሰለቻል። አንድ ነገር ልንገራችሁ፣ አቤላ ከዚህ በፊት ማለት ሩታዬ ከቤቷ ስትወጣ በር ዘግቶ ማቆም ይችል ነበር? አይችልም ነበር። በደንብ አድርጎ ነበር የሚችለው። በር ይቆልፍባት ነበር። ለአብርሽ ይደውል ነበር። ለኤፍሬም ደውሎ ሩታዬ ልትሄድ ነው እና ኑና ድረሱ ማለት ይችል ነበር። ነገር ግን አቤላ ምንድን ነው ያደርገው? መኪና አስቆመው በራሱ ጊዜ ሻንጣዋን በመኪና ከቶላት ራሱን ሸኝቶ፣ በሳቱ ደግሞ አብርሽ መንገድ የት ነው የምትሄድበት ቦታ አሳየኝ፣ የምታድርበት አሳየኝ ሲለው አላሳይም ብሎ እምቢ ብሎ ቆሞ ነበር። ትላንትና ግን የሰው ልጅ ማለት እንደዚህ ነው። ባለበት አይቆምም። ሰውኑ ማይቀየር የለም። አንድ አላህ ብቻ ነው የሚቀየረው ማለት ነው። ትላንትና ምን እያለ ነበር? አንተ አያገባህም፣ እንከስሃለን፣ በዝምታ ዝማን ነው እንጂ እናሳይሃለን ብሎ ለአቡሽ ብዙ ነገር እያለው ነበረ። ለሩታም ደግሞ እንደዛ አንቺ ዝም ብለሽ ባልሽንም እኔንም ሲሰድበን አንቺ ደግሞ ዝም አልሹ እያለ ነበረ። ብዙ ቃላቶችን የሚጠቀመው ማለት ነው። እና የሰው ልጅ ማለት ይሄ ነው ማለት ነው። ስለዚህ ሩታዬ ትዳራት ነው የሚሻላት። ለሩታ ቦታ ካላችሁ ፍቅር የምትሰጡ ከሆነ እውነት ከልባችሁ አድናቂ ከሆናችሁ ሩታዬን ወደ ቤቷ እንድትመለስ ማድረግ አለባችሁ። ይሄን ትዳር ደግሞ መበተንም የለበትም። ምክንያቱም መበተን የለበትም ያልኩበት ምክንያት ምን እንደሆነ ታውቃላችሁ? እዚህ ጋር ሩታና አብርሽ በራሳቸው ጸብ ወይም በቤት ጸብ እንደ ባልና ሚስቶች በብዙ ነገር ጸብ ይፈጥራሉ፣ ይጣላሉ፣ ብዙ ነገር በራሳቸው ጉዳይ ማለት ነው። ያንን ነገር ሆኖ ቢሆን ማናችንም አያገባንም። ነገር ግን የአብርሽና የሩታ ህይወት በጣም ነው የሚለየው። በአብርሽና በሩታ ነው የሚነገደው። በአብርሽና በሩታ ህይወት ነው የሚጫወተው ሰው። በአብርሽና በሩታ ትዳር ነው ገብቶ እኔም አለው እኔም የለውም፣ እኔ መሪ ነኝ እኔ መሪ አይደለውም የሚለው እና እነዚህ ልጆች በራሳቸው ህይወት ነገር አይደለም ትዳራቸውን የተበጠበጠው። እንዳያችሁ በሰው ነገር ነው። ሰው መጥቶ ባለፈ ህይወት ነገር ነው የተበላሸው ማለት ነው ይህንን ትዳር እና በዛኛው ነገር እነዚህ ልጆች አያሳዝኑም? እኔ በጣም ነው የሚያሳዝኑ በአሁኑ ሰዓት ማለት ነው። ያንም ሆነ ይሄም ብቻ ሩታዬ ወደ ቤቷ እንድትመለስ ምከሯት ነው።